ዛሬ ሄርሜላ አብርሽን ጾም አስያዘችው ያልኩበትን ቪዲዮ ነው ምናየው። ጾም ስላችሁ እንግዲህ ይሄ የስጋ የቅቤ ምናምን አይደለም ሌላ። እሺ ለማንኛውም ከቀልዱ እንመለስና ዛሬ ከባድ ቪዲዮ ነው። ከከተማ ወጥቷል፣ ለዛውም በፍቅረኛሞች ቀን። በዚህ አጋጣሚ ፍቅረኛሞች እንኳን ለፍቅረኛሞች ቀን በሰላም አደረሳችሁ እያልኩ እስቲ ካላችሁ አንተ ሚስትህን ሚስት ደግሞ አንተን ሜንሽን የተደራረጋችሁ በዛሬ ቪዲዮ፣ እኛ ደግሞ ሲንግሎች የእነሱን ፍቅር እያየን በዓል አይባልም ነገሩ ቀኑን እናከብራለን። ብቻ ለማንኛውም ቪዲዮን እስከ መጨረሻ ተከታተሉ። ከመጀመራችን በፊት ግን እንደተለመደው ይህን ቪዲዮ ላይክ እያደረጋችሁ ጀምሮ አዳዲስ ሰዎች ካላችሁ ደግሞ እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰቡን በቀጥታ ወደ ቪዲዮ እንግባ። ለማንኛውም ምንም ሰላም ብያት ብቻ እኮ ነው መጣንኪ። እሺ ቆይ እቺ አጥርናታ ቀን ስንታዘባት ያልነው ኦንሊ ፎር ሩም ገስተስ ምናምን ነገር የሚል ቦታ የት ነው ቦታው? ሲጀመር አጥር ስር አስደገፈው ምናምን ነገር ብቻ። እሺ እኔ ብዙ ነገር አላወራም። እቺን ቪዲዮ ግን ስናፍቅ ነው የቆየሁት። ማታ ከመሽመሽ ደርሶ እዚህ ቪዲዮ ላይ ሪያክት አደርጋለሁ ብዬ ስጠብቅ ነበር እና እንግዲህ ሰዓቱ ደርሶ እያየን ነው። እንዴ የት ነው ቦታው? ሲጀመር ነጭ በነጭ ምናምን ነገር፣ ከዛን እነሱም የለበሱት ነጭ፣ ጫማቸው ነጭ ናን። እውነትም ቫለንታይንስ ዴይ የፍቅረኛሞች ቀን እናንተ ብቻ ናችሁ ያከበራችሁ ይመስሉ። በእርግጥ ከዚህ በላይ የሚከበረ አይነት አለ፣ ግን እቺ ደግሞ ትንሽ ለየት ትላለች። አጥር ለአጥር ቀን ሙሉ ስንዝናና ነው የምንኖረው እና እኔን ጥለኸኝ ታዲያ ለአንድ ሰዓት ያህል አይኗን አይቼ ልምጣ ትላለህ እንዴ? አይን የሚታየው እኮ ሰው የሚነፋፈቅ ሰው ነው አይደል እንዴ? የማንን አይን ነው? ማንን ነው አያለው ምናምን ነገር ብሎ እንትን የሚለው ለአንድ ሰዓት እንዴ? በዚህ ዕለት ሄርሜላን ጥሎ አይኗን ለማየት ምናምን ነገር ካለ በቃ ተበላቸው ከሄርሜላ። በአንድ የቫለንታይን ቀን ሁለት ሴቶችን ምናምን ነገር ሊበላ አትበላም አትበላም መርታለች። ምንድን ነው እነዚህ የሚጃጃሉት? ኧረ ተው፣ በጣም ተጃጃላችሁ፣ በእውነት በጣም ተጃጃላችሁ። እኔ እኮ ማለት ነው ትናንት ቪዲዮም ቅድም የለቀኩት ቪዲዮ ላይም እያልኩ ነበር ሲመስለኝ ሩታ ዛሬ ያው የፍቅረኛሞች ቀን ስለሆነ ምናልባት እሱን አሰባም ሊሆን ይችላል አንድ ላይ ከአብርሽ ጋር ጊዜ ለማሳለፍ፣ በዛም ይኸው ፍቅራቸውን ነገር እንዲታደስ። እቺ ቀን እንግዲህ ብዙዎች እያከበራቸው ነው። የሚያናደው እኮ እኔ አሁን ሲንግል መሆኔ አላሳዝንም። እሺ ሲንግል ሆኜ ብቻ ግን ሲመስለኝ ከዛም ጋር እንዲያውም ተገናኘብኝ ታውቃላችሁ። ከዛን አሁን እንግዲህ ይሄ ወጠጤ ደግሞ አጥር ለአጥር እንትን ይላል፣ ከሰው ጋር ይላላሳል። አይታችሁ ለየት ያለ ቦታ እንደመጣው ትረዳላችሁ ብዬ አስባለሁ። ዛሬ ወደ እናንተ ተመልሼ ስመጣ ዛሬ በአዲስ መንፈስ አዲስ ሀገር ላይ በዝዋይ ከተማ ተገኝቻለሁ። እኔ ብቻ ሳይሆን ከአብርሽ ጋር ከከተማ ወጥተዋል ማለት ነው። ዝዋይ ናቸው ማለት ከከተማ ወጥተዋል። ልክ አይደለም ቤተሰብ፣ ልክ አይደለም። ከከተማ ከሄርሜላ ጋር መውጣት ማለት ከዚህ ጋር ስንተኛ ጊዜ ነው? ለሁለት ለሶስተኛ ጊዜ ነው ሲመስለኝ። እና ከተማ እየቀየሩ እንትን ማለት እኔ እንጃ። እኔ ክፉ ነገር አታናግሩኝ። ክፉ ነገር ለምንድን ነው እኔ ማወራው? ቢቀርብኝስ? ከአብርሽ ጋር እንደዚህ ሀገር ወጣ ስንል አንዳንድ ጊዜ መንፈስንም ማደስ ያስፈልጋል እና ዛሬ ወደዚህ ስንመጣ መንፈሳችንም ለማደስ በአዲስ መንፈስ ሲጀመር የት ያለው መንፈስ ነው የሚታደሰው? ማለት መጥፎ መንፈስ ነው የምታድሱት? ከተማ እያቀየራችሁ ነው ወይስ ምንድን ነው? እንዲህ መጥፎ መንፈስ የሚታደስ ከሆነም ንገሩኝ። እኔ ማለት ላራግፎ ቢያንስ እያደሰ ላይ እያደሰ ቤቱን ምናምን ነገር ከሚሰራ ንገሩኝና እያንዳንዳችን ካለን እናራግፈው እንጂ እነዚህ ምን የትኛው መንፈስ ነው የምታድሱት? ጥሩ መንፈስ ነው ወይስ መጥፎ መንፈስ ነው? አባቱ ሰላም ነው? ሰላም ነው። ልጥሳኝ ነበርኩ። ይሻላል። መነጽሩ ነው ወይስ አይኔ ነው? እኔ ግን እውነት ለመናገር ማለት ነው እኔ ለሩታ እኔ እየቀናው ነው ማለት እቺን ቀን አብርሽ ከሩታ ጋር ነበር በቃ ጸደይ ታይም ማሳለፍ አለበት ብዬ ማስበው። በቃ የፍቅረኛሞች ቀን ነው። ቢያንስ ከዚህ በፊት አክብረው ስለሚያውቁ ማለት ይተዋወሳሉ እርስ በርስ። ሩታም አብርሽን ታስታውሳለች፣ አብርሽም ሩታን ያስታውሳታል። ግን እቺ ቀን ለሩታ ነበር የምትገባው፣ ሄርሜላ አይገባትም ነበር። እውነት ለመናገር ሰዎች በጣም እያናደደኝና እየቆጨኝም ጭምር ነው። እንግዲህ እንደምታየው ነው እውነት በእውነት በጣም ተምራለሽ። አብረን የመጣ ነው ላስታውስህ ብዬ ነው። ይቅርታ ግን ኧረ ጎበዝ እኔ እውነት አሁን የእናንተን ድራማ እኮ እናውቃለን ማለት እያንዳንዱ ነገር ፌክ እንደሆነ እናውቃለን። ግን በቃ ማለት ከአንድም 3-4 ሴት እንደዚህ እየሄዱ ከኋላ እያዩ መሻፈር ማለት አብርሽ በጣም ልክስክስነት ነው። እኔ ካልተዋጠልህም ስማኝ፣ በጣም ልክስክስነት ነው እንዴ።
እኔ እኮ ባለፈው ከሩታ ጋር ምናምን ሲሆን እንደ ቀልድ አለፍ ነው አይደል? እኛም ስቅም ምናምን ነገር ሳቅንለት በቃ ቀለደ ምናምን ነገር ተመቸን። በቃ ካስታወሳችሁ ሩታ እንደዚህ ያው እየሻፈደ ምናምን ነገር ከኋላ ማለት ነው። እና አሁን ከሄርሜላ ጋር ሲሆን ደግሞ እውነት በጣም በቃ ሰለቸኝም ደበረኝም። በቃ እውነት ቀፈፈኝ፣ በጣም ቀፈፈኝ። ቁጥር ሊስት ይህንን ውበትሽን ማደንቅበት ሁልጊዜ ጠዋት ጠዋት ከእንቅልፍ ስነሳ ቴክስት እንዳደረግልሽ ስልክሽ ተሰቅጃለሽ እንዲሁ በቀላሉ ያው እንትን ጠብሳችሁ ማታውቁ ወንዶች እንደኔ አይነቶች አሁን ትምህርት ወስጃለሁ። እንዴት ሴትን ልጅ ጠበሼ ቁጥሯን መቀበል እንደምችል ዛሬ በቃ ኮርስ ወስጃለሁ። ይሄን ኮርስ ከአብርሽ የምታገኙትን ኮርስ የትም አታገኙትም። ለዛ ማለት ነው ወንዶች ኖታችሁ እንደተለመደው ከአብርሽ ያው እንግዲህ መጥፎ ምናምን ነገሩን ብቻ ሳይሆን እንደዚች አይነት ትሪኮችንም መጠቀም አለብን። ሴትን ልጅ እንዴት መጥበስ እንደሚቻል እንዴት ማማለል እንደሚቻል ያው ከአብርሽ እንደማር ብዬ ነው። በዚህ አጋጣሚ እንደ ቀልድም እንደ ቁም ነገርም ውሰዱት ብቻ ይሻላል። በጣም ቆንጆ ነክ፣ በጣም አማላይ ሰው ነክ፣ ደስ ትላለክ። መታወቅ እንችላለን። ኦ ማይ ጋድ መሳቅ አልፈልገም። እውነት ጥርሴ ዝም ብሎ ነው የሚከፈተው። እውነት አንዳንዴ ትታዘቡኛላችሁ፣ ጅል ነው እንዴ ልትሉም ትችላላችሁ። ግን ማለት እያናደዱኝም ነው፣ ግን በተመሳሳይ መንገድ ደግሞ እያዝናኑኝም ጭምር ነው። እኔ ምን አገባኝ ከምናደድ ብዝናና አይሻለኝም ብዬ ነው አሁን እየሳካ ያለሁት እንጂ የሚያደርጉት ነገር የምርም አስቆኝ ደስ ብሎኝ አይደለም። በቃ አይመቸኝም፣ ግን ልዝናናበት፣ እናንተም ተዝናኑበት። ምን በወጣችሁ አሁን በእነሱ ሁኔታ ልትናደዱ? የእናንተ ጨጓራ ሊላጥ ምን በወጣችሁ? የእስከዛሬ አይበቃም? እስከዛሬ በቃ የተናደድነው እስከዛሬ ጨጓራችን የተላጠው አይበቃም? ስለዚህ ማለት ነው አሁን ደግሞ በሁኔታቸው እንዝናና። ይህን ስል ደግሞ ማለት ነው ይሆናል በሁኔታቸው እንደሰት ማለት አይደለም። ማድነቅ ለካ መልካም ነው እና ተፈጥሮሽን እያየሁኝ ፈጣሪ ማመስገን ጀመርኩ ማለት ነው። መንገድ ልንገርህ አሁን እኔ አሁን ከዚች ጋር አንዴ ከፈጣሪ ጋር ስላገናኘው ጥሩ የጠበሳ ዛቴ ነው። ግን ተፈጥሮን ፈጣሪ ለማመስገን ሄርሜላን ብቻ ማየቱ ተገቢ አይደለም። በቃ ዘዋይ ቆንጆ ከተማን እያየ ፈጣሪን አመስገን አለቀ። በቃ ፈጣሪን አድንቅ። በዛ ዘዋይ ጸደይ ከተማ። እስቲ የዘዋይ ልጆች ካላችሁ በዚህ አጋጣሚ ኮመንት ላይ አለም በሉ እና ዘዋይን እያየ እግዚአብሔርን አመስግን፣ ፈጣሪን በቃ አድንቅ። ግን በጣም መልከፍ ትችላለህ እና ምን እንደተሰማኝ ታውቃለህ? ሌላ ሰው እንደዚህ እንዳትለክፍ። አቤት እንዲሁም ማለት ነው ከአብርሽ በላይ አንቺ ነሽ የመለከፍ ብዙ ፒኤችዲ ያለሽ የሚመስለው ማለት ይሄ ጀማሪና ነገር የምትሽኮረመሚ ሴት አይነት እንዳደለሽ እያየ ነው። አሁን እዚች ጋር አብርሽና ሌላ ሴትና ነገር እንዳትለክፍ አይነት ይሄ አያስማማም። ሲጀመር አንቺም በሌላ ወንድ ከዚህ በኋላ አትለከፊሽ፣ ተለከፊ። ለነገሩ ከአብርሽ አይንሽን ንቀይ። ምንድን ነው ከአፍ ያመለጠው እንዴ? ተለከፊ። አሁን ላሴት እንደዚህ ብታወራ አይደል ቁጥሯን ምንም ሰጣለች ማለት እውነቷን ነው። ሄርሜላ ልንገራችሁ እንደዚች አድርጋ የራሷን ያወራችሁ አይደለም ቁጥሯን ትሰጣለች። እንደዚህ በአብረሽ አይነት አጀናጀን ሲመስለኝ ከዚች በኋላ ነው ፎቶና ራሱ ግድግዳ ላይ ተለጣጥፎ የተነሱት። ከዚች ትወና ከዚች እንትን በኋላ አጓጉል ነገሮችን ያደረጉት ከዚች እንትን በኋላ ይመስለኛል። ከዛ በአንድ አፍ ማለት ነው የሆነ ሀገር ልወስድ መሰለኝ። እሺ ነው ያልኳት። ለምን ዛሬ ኢንጆይ ማድረግ ፈልጌ ነበርና እንትን አትበል፣ ዳርዳር አትበል። ዛሬ ኢንጆይ ምናምን ነገር ለማድረግ ሳይሆን ቫለንታይንስ ዴይ ስለሆነ ሩታ አጠገብ ስለሌለች እንደፈለክ ደግሞ ልታረጋት የምትችለው ሄርሜላን ስለሆነ በቃ አጋጣሚውን ተጠቅማ ሲጀመር እንዲሁም ሄርሜላ አይደለችም የጠየቀችም ይመስለኝ ራስነ ዛሬ እንዴት ነው ከከተማ ወጥተን አንድ ሁለት አንልም ያልክም ይመስለኝ እንዲሁም ራስነ አታሳብ ነገሩን እንደማያውቁና ነገር አትሆን እንጂ ካልጠፋ ቀን በፍቅረኛሞች ቀን በቫለንታይን ዴይ እንደዚህ ታደርጋላችሁ የሚል እምነት የለኝም እና እየደከመኝ ነው። ሳክሳችሁ በጣም ደከመኝ። ሮማም ሊገባ ስለሆነ ይገባቸዋልና እኔ እሺ ከዚህ ጋር ማለት ስንተኛ ዙር ነው ሄርሜላ አብርሽን ጾሚያ? እሺ ሁለተኛ ዙር እየቆጠራችሁ ከዚህ በፊት መች ነበር የትኛው ቀን እንደሆነ ብቻ ጾም መያዣ ምናምን ነገር ተብሎ መጣ። አሁን እንደገና ጾም መያዣ ለዛውም ደግሞ ተገጣጠመ ከፍቅረኛሞች ቀን ጋር ከቫለንታይን ቀን ጋር ተገጣጠመ እና አሁን እሷም ሳቀችው ምናምን ነገር ሀሳባቸው ግልጽ ነው። በቃ ጾም ልታስይዘው ነው ሄርሜላ አብርሽን። በምን ታስይዘዋለች? እንትን ነው ቁርጥ ምናምን ነገር በልተው ሌላ ነገር እንዳታስቡ። ነገ ምናምን ነገር ሽሮ መበላቱ ስለማይቀር አሁን ቁርጥ ሊበሉ ነው እንጂ እናንተ እንዳሰባችሁ እኔም እናንተም እንዳሰብ ነው አይደለም። ፀጉርሽ ባይዘው እንደዚህ ስትሰራ ያምርብሻልና ለዛም ይሆናል። እንዴት ትሰራ ነው ማያምርብኝ? ሁሉም ያምርብሻል። ሞር ደግሞ ይሄኛ ያምራል። እሺ እሰራለሁ።
አልፈታውም። ባለፈው ምን ብሎ ነበር አብርሽ? ደግሞ የሳክሱ ጥግ ማለት ነው። አቤት ሳክስ አባ ሳክሶ ብለናል። ግን የሳክሱ ጥግ ፀጉርሽን እንዲሁ አርጊው በራሱ ያምራል ነገር ካስታወሳችሁ፣ እኔ አስታውሳለሁ፣ እያንዳንዳን ያላትን ነገር አስታውሳለሁ። ምንም አትቀጥይበት ብሎ ነበር። ዛሬ ደግሞ እንግዲህ የሆነ ነገር እስከሚቀበል ነው መሰለኝ። ሰዎች የሆነ ያጣው ነገር አለ፣ ለዛ ይመስለኛል። ብቻ የትኛውንም ነገር ሲያሽቀብጥ ነው በቃ የሚከርመው። ለሄርሜላ አቤት ማሽቃበጥ፣ አቤት ሳክስ፣ አቤት መሰከስ። ኧረ አብርሽ ተው፣ ይማረን ይማረን። ዙሪ አብሬክ ነው የምሄደው። ብቻዬን አልሄድም። ብቻሽ እኮ አታምሪም። ለዛ ነው ባይ ዘ ወይ ፋሚሊዎቼ፣ ሄርሚ ብቻዋን ስትሆን ብዙም ነች። እኔ ብቻዬንም ብሆን ከእሷም ጋር ብሆን እንደምደምቅ ነው። ድምቀት ነውና እኔ ግን ማለት ነው ከዚህ ነገር የተረዳሁት ምን መሰላችሁ? አሁን ከሄርሜላ ሁኔታም ከአብርሽ ሁኔታም የተረዳሁት ሄርሜላ እርግጠኛ ነኝ ሲንግል እንደሆነች በቃ በጣም ያስታውቃል። ምክንያቱም መሰላችሁ በዚህ ቀን አሁን ለምሳሌ ሌላ አሁን ከአብርሽ ሌላ ወንድ ቢኖር ኖሮ እርግጠኛ ነኝ አንድ ላይ ይህን ቪዲዮ አይሰሩም ነበር። ምክንያቱም በቃ አላ ሌላ ባሏ ይቆጣታል ምናምን ነገር እና ሰሞኑን ደግሞ የሆነ አንድ ሰው ከልጁ ጋር መጥቶ የሄርሜላ ምናምን ሲባል ነበር። እሱ ጋር አሁን ጣልቃ አልገባም፣ በሰው መሀልና ነገር ጣልቃ መግባት ስለሚሆን በጊዜ ሂደት እሱንም እና ይሆናል ግን እርግጠኛ ነኝ ይሄ ነገር የምር ነው። አንድ ላይ መሄዳቸው አንድ ላይ ለመዝናናት እንትን ማለታቸው እንደ ቀልድ አትዩት። በደንብ ቤተሰቦችም ይከታተሉናል ማለት ነው። እንግዲህ ፋሚሊዎቻችን ይህንን ቪዲዮ ከወደዳችሁት ሁላችሁም ላይክ በማድረግ ጀምሩ። ለሄርሚ ቤት ደግሞ አዲስ እሺ፣ አሁን አብርሽ የራሱን ማስታወቂያ እስከሚሰራ ድረስ አሁን አብርሽ ያላትን ራሷን ነገር እዚህ ቻናል ላይ ደገሙ። ይህን ቪዲዮ ላይክ አድርጉ። እዚህ ድረስ እያያችሁ ከሆነ ማለት ነው አንዴ ቪዲዮን ፓውዝ አድርጉና መሀል አካባቢ ናቸው አይደል? በቃ ላይክ አድርጉ። ምንም ችግር የለውም። ለምን እንዳኮረፈች ልንገራችሁ። እዚህ ዝዋይ ላይ የሆነች ሴት አለች እና እሷን አግኝቼ ልምጣ። ከዚህ በፊት ማቃት ልጅ አለች የሆነች ልጅም አላለም። የሆነች ሴት አለች ማለት ማንነቷን መጥቀስ አለመፈለጉ እሺ ችግር የለውም። ግን የሆነች ሴት አለች ላገኝ የምፈልገው ምናምን ነገር ነው እያለ ያለው። እስቲ ማንቱን እስቲ ነገ ደግሞ የሆነ ፋይል ይወጣል። ለምጣ ብያታለሁ እና አኩርፋለች። እኔ ግን ፕራንክ ላደርጋት ፈልጌ ነው እና ደብሮታል። ይኸው አሳያቸው ካሜራማን። የምር ይወት ልታለቅስ ነው መሰለኝና አንድ ሴት አለች አግኝቼ ልምጣ ነው ያልኳት። እኔ እኮ ማለት ነው የምር አሁን በፕራንክ ብቻ እኔ ማመን አይመስለኝም። አለም አብርሽ አያደርገውም አይባልም። በየቦታው እንዴ ያስቀመጣቸው 4-5 ሴቶችም ሊኖሩ ይችላሉ። አሁን በፕራንክ ተሳበበ እንጂ ይሄኛው እሺ ለፕራንክ ይሁን ችግር የለውም። ግን አሁን አጠረጥሩም አብርሽ ከሚዲያ ውጭ የሆነ የሚያውቃት ሴት የለችም ብላችሁ ነው የምታስቡት? ናፍቃኝማ አይደል? ማን ነው ስሟ? ሳምሪ ትባላለች። ስሟ ደስ ይላል። ቆንጆ ናት። ሄርሜላ ግን አሪፍ አፍቃሪ ይወጣታል። ለምን ፊልም ላይ ምናምን ነገር እንደማያሳትፏት ነው ግራ የሚገባኝ እስከዛሬ ድረስ ማለት ነው። ጥሩ አፍቃሪ ጥሩ ትወና ይወጣታል። ግን ከዚህ በኋላ ማለት ነው ሄርሜላ ከዚህ በኋላ ላለውም ጊዜ አብርሽ እንደዚህ በእውነታውም አሁን ለፕራንክ ነውና ነገር ብሎ ሊሸውድሽ ይችላል። ግን በእውነታውም እንደዚህ አንድ ላይ ብትሆኑ እንደዚህ አይነት ሰው እንደሆነ ተገንዘቢ። ለነገሩ እኛ ትተናል አይደል? ሄርሜላን መምከር እኮ ተውን። እኔ ድጋሚ ለምን እንደማነሳ ነው ግራ የሚገባኝ። ሄርሜላ የምትባል ልጅ አስቀምጬ የመጣሁት ብለህ ንገራት። ፍቅራችሁ ይጨምራል። እንዴ እየቀለድሽብኝ ነው እንዴ? እኔ ግን እየቀናሽ አይደል? ሄርሜላ ማለት ነው እርግጠኛ ነኝ አሁን የምርም አፍቃሪ ሳይሆን ትዳር ውስጥ ብትገባ እርግጠኛ ነኝ ሙዝዝ የምትለው ሴትዮ ልትሆን እንደምትችል ማለት ነው። በቃ ሙዝዝ የምትል አይነት ሰው ነው ልትሆን የምትችለው። በቃ ባሏን አላስቀምጥ የምትል አይነት ሴት የለች። በቃ የት ገባ የት ወጣ ነው የምትነዛነት ሴት ማለት ነው። እንደዛ ነው የምትሆን ይመስለኝ በትክክለኛው ህይወቷ ራሱ ማለት ነው። ዞር በልኝ በቃ። እንዴ ዞር በልኝ በቃ። አዎ አትሄድም ደግሞ እንዴ ለምን ወጥተሽ? እሺ ልቀቂ። ሰዎች እኔ ከዚህ በላይ መቀጠል አለብን። እነዚህ ሰዎች ሲጃጃሉ፣ እሺ መጃጃሉ አብርሽ የተጃጃለ ነው። ሄርሜላ ምን ሆና ነው እንዴ ይሄን ያክል? ልቀቂኝ። እሺ የትም አሰርሽ ነው እንጂ ልቀቂኝ። እስቲ ይሄን በጥሰህ ከወጣ ክስት እናያለን። እንዴ በጉልበት አይደለም በፍቅር ልቀቂ። እውነት ግን እኔ ግን ማለት ነው አሁን አንድ ጥያቄ አለኝ። ሄርሜላ ግን አሁን በትክክለኛው ከዚህ ከነሱ ከሚሰሩት ድራማ ውጭ ፍቅረኛ ካላት አዘንኩለት። በቃ አዘንኩለት፣ አይገልጸውም። በቃ አዘንኩለት። እንዴ አሁን እኔ ፍቅረኛ ኖረኝ እንደዚህ ድራማ ከሰው ጋር እንደዚህ ስትለጣጠፍ ምናምን ሌላ ሰው እንደዚህ ከኋላ እያየ ሲሻፍድባት እሷም እሺ ምናምን ብላ ስትስቅለት እንደዚህ ልችል
እርግጠኛ መኖር የለበትም። በዚህ ሰዓት ለሄርሜላ ጓደኛ የሚባል ነገር መኖር የለበትም። ከኖረም ከዚህ ህይወት ከወጣች በኋላ ከነ አብርሽ ህይወት ምናምን ነገር ከወጣች በኋላ ከዛ በኋላ ይኖር እንጂ እንጃ በዚህ ሰዓት ታክሶ መቆየት የሚችል አይነት ወንድ ካለ ራሱ ገረምበታለሁ። አለቀቀኝ። እሺ ጌታን አውቄ ነገርኩሽ እኮ ነው። ጌታን በል ምን አለ ደግሞ የምንም ሳምሪ የለም። የምንም ሳምሪ ለምንድን ነው የምንም ስምረት የምንም ሳምሪ የምንም ሰመሩ የለም። እሺ ድንገት ለምንድን ነው ሳምሪ የሚል ስም ይመጣልክ? እንጃ ዝም ብሎ መጣልኝ። ይሄ አንድ ጥያቄ ሆኖ ሳለ እስቲ እውነቱን ቢሆን እኔ እንዲሁም እውነቱን ሆኖ ሄርሜላ ምን እንደምትሆን ባየውና ምን እንደሚወጣት ባየው አሁን የምር ሌላ ሴት ሆና ነገር ሊያገኝ ብሄር እሷ እንደዚህ ልትሰቀል ልትታነቅ በረኪና አቀብላታለሁ። እኔ አጠገባ ብሆን በረኪና አቀብላታለሁ። ግን ደግሞ ቀንታለች። ዋናው ኧረ እኔ ትዝ አላልከኝም። ቀንተሻል፣ ጌታን ቀንተሻል። ለምን ተወሽ? አንወሻሽ እኮ ወይኔ ሄርሜላ አሁን ገና አሳክሽኝ። ትዝ አላልከኝም? አይንሽ ላይ ያስታውቃል እኮ አብርሽ ምን እንዳሰራብሽ አናውቅም። አብርሽ በቃ ትንሽ ሌላ ሴት እንደዚህ ቢያይ እርግጠኛ ነኝ ትረፊያታለሽ። አሁን ሩታ ራሱ ሩታ ነው ስለሆነች ስለምትፈሪያት ነው እንጂ እርግጠኛ ነኝ ሌላ ሴቱን ነገር መታ ያስታውቃል። አሁን አንዳንድ መዝናኛ ቦታዎች እንሄዳለን ማለት ነው። እንዴ ልመጪ ነው ነሽ? አሁን በቃ እቺ ሌሊት ጥሩ ሌሊት እንደማትሆን ታወቀኝ። እቺ ሌሊት ጥሩ ሌሊት አትሆንም። አብርሽና ሄርሜላ በጾም ዕለት ለዛውም በፍቅረኛሞች ቀን ከከተማ ወጥተው አስቡ። 3 ነገር ነው እዚህ ያለው። 1 የጾም መያዣ ቀን ነው። 2 ደግሞ ከከተማ ወጥታል። 3ኛው ደግሞ የፍቅረኛሞች ቀን ነው እና እቺ ሌሊት የሰላም የምትሆን እየመሰለኝ አይደለም። እና ለማንኛውም ግን የሰላም ያርግላችሁ ከማለት ውጭ እኔ ምንም ምለው ነገር የለም። ደብሮኛል። ፕራንኩም ትንሽ ገማ ያለ ፕራንክ ነው። ደስ አላለኝም እውነት ለመናገር። ለፕራንኩ ከ10 5 ሰጥቻለሁ። 5 እሱንም ትንሽ ሄርሜላ እንዲሁም ስላልነቃች እንጂ ቶሎ የሚነቃ አይነት ፕራንክም ነበር። ብቻ የገማ ነው። የእናንተን አስተያየት ደግሞ እስቲ ለዛሬ ቪዲዮ አስተያየቶቻችሁን ኮመንት ላይ ያስቀምጡ። ቪዲዮ ደግሞ የኔ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።